ልጅ ደም ቀልቷል ስለኔ መነገድ ሄዴክ ሆኖብሃል ሱቅ ከፈቱላት ብለ ራስ ምታት ይዟል ወንዶ ነሳለ ራስ ምታት you have headache ስሟን አወቃችኋት አዲስ ዓለም የምትባለው ብለ ስሜን እየጠራህ ማለት ነው የቷ ሲባል እዚህ ቲክቶክ ላይ ያለችው ልክ እንደዚህ ኘኘኘ ያልክ ማለት ነው like bro ፈልገን ለሰለምነው ለኛ እንዳንተ አይደለንም እንዳንተ ቁርአን ተጣሞብን አይደለም እኔ ቁርአን ገብቶኝ አላህ መንገድ ገብቶኝ የምድር ላይ ያለው ነገር ሁሉ ንቄው ያለውትኝ እንዳንተ like everything ሁሉ ነገር ለኔ ማለት ነው እንኳን አንተ ማታምነው አይደለም በአላህ እና የምታጣመመው ወንድሞች ጋር ንጽጽር ሰርታ 50 ጊዜ ለምትሸነፈው አይደለም ለኔ ሙስሊሞች እስልምና አቆሙ ቢባል ማለት ነው አላህን አምኜ በመኖሬ መቼም ማልጸጸትበት ነው አልመለስም ወደ እናንተ ሜዳ እጅ ጭና እየጸለይክ ዛሬም ነገም እየጸለይክ ማለት ነው ትቀጥፋለህ አሁን እዚህ በዚያ ፍቀጣፊ ናል ውሸታም ነው ስለኔ ዋሽታል ቀጥፈሃል ተናግረሃል አዲስ ዓለም ይሄ የምታዩት ሱቅ ስንት ቀን ተናግረ በኮሚሽን እምሰራበት ነው አንድ ሙስሊም መጥቶ ማለት ነው እኔ ከመስለሜ በፊት እዚህ ሱቅ ተቀጥሬ የሚያቀኝ የለም ውሸታም ናንተ ይሄ ሱቅ ባለቤት ላይሰንስ ያለው ነው አባ ላይሰንስ አለው የዚህ ሱቅ ባለቤት ላይሰንስ አላትና ተከተሰሳለ ውሸታም ነው የሷ ማስረጃ ፋይሎች እነሱ ሙስሊሞችም ይዘውባታል እኔም ይዤባታለሁ ብላ ሁለታችሁ ማዛችሁ የምትባሉት አካሎች ወንጀል ነው እኮ የሰው ፋይል ይዣለሁ ደግሞ የኔ ሚስጥር የሚባል የሌለኝ ሁሉ ነገር በአደባባይ ፀሐይ የሞቀው ሐላል ይወጣ አንዲቱም ነገር የኔ ማለት ነው already አይቸው ለእናንተ ይዛችሁ እና ሸማቃት እንዴ ተሸማቀቃችሁ እኮ አነሳችሁ ቀርም ለሊት እሱን በማየት አለን የምትሉት ነገር አንሳችሁ እቺን አክላችሁ አዲስ ዓለም ብላችሁ በአደባባይ ወጣችኋል ማለት ነው ስለዚህ እባካችሁ ስቶፕ አንተ መሐመድ የምትባሉ በትልቅ ስም ይዘ ቀጣፊ ነህ ውሸታም ነህ ስለዚህ እሱን የምትከተሉ ሰዎች የምትከተሉትን ሰዎች እወቁ በአደባባይ ላይ ጀግናችሁን ብላችሁ የምታጸልዩለት አብራችሁ ትጸልያላችሁ ተከፍቱና መስኮታቸው በጌታ ምናምን የተባባላችሁ ትጸልያላችሁ አብራችሁ ትጸልያላችሁ like literally ስትጸልዩ አይተናችኋል እንደዚህ አይነት ቀጣፊ ውሸታም ጋር እየተጸለየ መንፈስ አይነግራችሁም እንደዚህ አይነት ቀጣፊ እንደሆነ ሴት ልጅ ለሚያሸማቅቅ ወንድ እንደሆነ እንዴት አልነገራችሁም እውነት ካለ ከናንተ ጋር ያ መንፈስ እውነት ካለ አብራችሁ ስትጸልዩ አብራችሁ ቃል ተካፈልን ስትባባሉ ማለት ነው እንዴት አልነገራችሁም እኔ በጣም ነው ያፈርኩት ሶ ካፍ አንሳ ስሜን ካፍ አንሳ ባንታ አፋልጠራ አለኝ የምትለው ነገር እንደዚህ ቁጭ ብላው እንደዚህ ላንተ እያረፍክ ብላው እሺ መሐመድ ብለግን ስምን ብትቀይር አሪፍ ነው ስምን ቀይር እኔ በውስጥ ምናምን እንደ ሰዎች ፈርቼ ተሸማቀቄ ምናምን መቀርሰው አይደለሁኝም ሚዲያ ላይ ዛሬ አይደለም ብርቅ አይደለም ከሳልሰልምን በፊት ይሄንን ነገር like ምኖርበት ነው ሶ አዲስ ሰልማለችና ላሸማቃት ማለት አትችልም ፈሪ ሴት ጋር ሄዳችሁ ሞክሩት የምትፈራ ሴት ጋር ሄዱና ሞክራው አንተ መሐመድ ተባልክ አበባው ተባልክ ንጽጽር ከቻልክ ሂድና ሞክር ወንድሞች በደንብ አድርገው ያበጥሩሃል እኔ ጋር መተሴትን ማሸማቀቅ ግን የሱ ጌታ ነው ስትሄድ መልካም ነው ስለዚህ እኔ ሄጃለሁ እባክህ ሂድ አንተም እዛው ጋር አትቁም ኦኬ ጀግና ወንድሞች አሉ ባህል እንደዚህ ሊያለቅስም ባህል እንደዚህ ቅርር ብሎ የወጣበት ቀናቶችን አስታውስ እሺ ማነጻጸር አቅቶ ማለት ነው ስለዚህ ማልቀስ ያቀተ ምናል አንድ ሴት አለች ቲክቶክ ላይ እሷ አላሸማቅ በቃ ምናምን ብለ ተነሳ you cannot ናሰምታል አታልቅስ ፕሊዝ መሐረም ግዙለት ደኢንዳውት ማልቀስ እስልምና ላይ ማልቀስ ማለት አንተ ወደ አላህ መጣህ ብለን እንደሰታለን አሁንም ቢሆን ና እውነትና እረፍት እኮ የነፍስ ረሃብ ነው በቃ ነፍስ እረፍት ስታጣ ማለት ነው ወላሂ ነው የምላችሁ አበባው መሐመድ ምናምን ስማችሁን ያስቀባጥራችኋል ነፍስ እረፍት ስታጣ ስሙን አስክዶ መሐመድ ብሎ እስቲ ክርስትና ብሎ ይቀጥፋል ይዋሻል like እዚህ ሳላይ ወላሂ ነው የምላችሁ ነፍስ ስትጨነቅ የምታረገውን ታጣለች በቃ like እዚህ ቅብጥ ያረጋታል አዎ እና like ነፍስ አላርፍ ስትል የማይነካ ጣት ደግሞ እኔ ነካ አላርፍ አልክና እንዲህ ብለ ነካ አዲስ ዓለም ብለ ስሜን ጠርተ ነካክ
ካካህን አንተ እዛው you can do that እኔ I don't want to go there እዛ ቦታ ከሰለካካው ምናምን I don't want to go there እዛ ቦታ መሄድ አልፈልግም ግን ስሜን ስለጠራህ ነው ዛሬም መልስን አድርሱለት በደንብ አርጋችሁ ኤዲት አርጋችሁ ብትፈልጉ ምን አርጋችሁ ብትፈልጉ አስተካክላችሁ ብትፈልጉ ንገሩት እሺ እኔ ማንም ፋይል አለኝ ቢል stay with your ካካ stay with your ካካ stay there እሺ እኔ ጋር የኔ ፋይል ማንም ፋይል የሚባል ምንም ነገር ቢሆን ኦልሬዲ አላል አደባባይ የተሞቀ አንዲትም ሚስጥር የሆነች ስለኔ ብዙ ይሄን ምንም ነገር የሚባል የሌለኝ ማለት ነው ምንም ነገር ላይክ እንደዚህ ብትሉ ማንም ሁሉም የሚያገኘው አክሰስ ያለው ነው ስለኔ እስካሁን ምናልባት ከዚህ በኋላ እጠነቀቅ ይሆናል because like ሃይማኖቱም ስነ ምግባሩም ወደፊትም እየተጠነቀቀ ከዚህ በፊት ግን የነበረው ህይወቴ ጥንቃቄ የተሞላ አልነበረም ሲጀመርና it's already out there ብዙ ነገር ስትራግል አድርገናል እና ያለፈ ህይወቴ ደስ ሲላል አልቆጠረብኝም it's all gone ማለት ነው ማንንም ልሁን በዛም ህይወቴ ማንንም እንዳልኳችሁ ነው ለምን በቃ ጸያፍ የሚባል ስራ ምሰራ ምድር ላይ ሰዎችን ሃንት አድርጌ መገል እንኳንስ የራሴ ፐርሰናል ቪዲዮ እንኳንስ የራሴ ሳምቲንግ እንኳን የራሴ ፐርሰናል ነገሮች ነው አለን የምትሉት አይደል የኔ ፐርሰናል ነገሮች አለን የምትሉት ነገሮች በምድር ላይ በሙሉ ማለት ነው ካፌ እንኳን መጥፎ ተናግሬ ሰውን ከነበር it's gone በቃ like አላህ አይቆጥርብኝም በቃ አዲስ ለኔ አዲስ ዓለም ነው ጀመርኩት ይሄ ቅድም አንተ የምትለው ተከታዮች አጃቢዎች መሰሎች ምናምን ስለኔ አለ የሚሉት ማንነት በአጠቃላይ አላህ አይቆጥርብኝም ስለዚህ ካልቆጠርክብኝ ብዬ ደግሞ ጭጭ አልልም እናንተ አለ ስትሉ ለእናንተ ይሆናችሁ ለኔ ሄጃለሁ አዲስን ዓለም ጀምሬያለሁኝ አልহামዱሊላህ እስልምና ደስ የሚለው ምንድን መሰላችሁ a new way of life ነው like ትናንትናችሁን እንኳን የማይቆጥር አምላክ ነውና ተመለሱ አንተም ቢሆን ነፍስ አትራብ ይሄን ወንጀል አታብዛ ተመለስ ሰርቼ ይባላል ማለት ነው ጭንቅላት ውስጥ ተከራይቻለሁ ማለት ነው ስም ጠርታለሁ አዲስ የምትባሉ አወቃችሁ እንደዚህ ከፍታ አንድ ፋይላ ይዘውባታል ሙስሊሞች ሁለት ሱቅ ከፍተው ቁጭ ብለው ሰዎችን እንዳሰልም ማለት ነው እኔ ሱቅ ከፍታችሁልኝ እናንተ ሰዎች ከዛ ሱቁ እንዲቀጥል ደግሞ እንድትነግድ بس لكاكا بتاع ميكرتا because I have to say it stop okay so ይሄንን ይመስላል አንተና እኔ መንገድ በጣም የተራራቀ ነው በጣም ርቀን ሄደናል አንተ ነፍስን ሲክ የምታረግበት መንገድ እውነት ካለ ማለት ነው እንትን ይዘና እሺ እውቀት ይዘናና እስቲ አንተ ስለ እስልምና አለኝ የምትለውን ጥያቄዎች ይዘናና ይመለስልህ ከዛ በኋላ እንማርበተኛ ሴትን ጠርተ ማሸማቀቅ ጋሽካካ ጥሩ አይደለም ሴትን ጠርተ ስሜን ጠርተ ለማሸማቀቅ መሞከር ጀግንነት አይደለም እሺ ባለጌ ሴት እናት ሴት እህት ምናምን ስትል እንዳልሰማክ ሴት ሀገር ምናምን ስትል እንዳልሰማ ሴት ሚስት ምናምን ስትልም እንዳልሰማክ ካንተ አፍ ሲወጣ እንዳልሰማ ሴት ሀገር ናት ሴት ልጅ ናት ሴት ሳምቲንግ ናት ስትል እንዳልሰማ ሴት ልጅ በአደባባይ ታቋታላችሁ ያቺን አዲስ ብለክ በአማርኛ ምንግባባ እኔም አንተም ማለት ነው ሆነን ስሜን ጠርተህ ልታሸማቅቀኝ ሞክረሃል አቶ ካካና አንተ ደግመህ ማለት ነው እንደዚህ አይነት ቅጥፈት እንዳትናገር ጅልባብ 130 ድርሃም ድረስ አለላችሁ ባዮስር ሊንክ አለ መግዛት ትችላላችሁ እንነግዳለን አባዮች ምርጥ አባዮች አሉ አልহামዱሊላህ እንሸጣለን እየሸጠን እንጂ ማለት ነው እየቀጠፍን በአደባባይ ሐላል አንወጣም አንቀጥፍም አንዘርፍም አንሳደብም ገባ የማንነት የድሮ ማንነት አለ የምትለው ያን ያህል ለሰዎች አንገት የሚያስደፋ ምናምን ቢሆን ኖሮ ቤተሰቦቼ ነበሩ የመጀመሪያ አንገት ደፊ ኦኬ ስለዚህ አይ ሙቭድ ኦን ይዘሃት አዲስን አትኑር አዲስ ሄዳለች ላይክ
ቀብራ እንዳንተ አይነቶቹንም ውሸታም ፓስተሮች ቀብሬ ነው የመጣሁት። ገባ I can eat you for lunch ግን just not ሃይማኖት አይፈቅድልኝም እንጂ every detail የምትሰሩትን ቅጥፈት ማውጣት ይቻላል። ስለዚህ አንደኛው ቅጥፈት ምንድነው አሁን የሰራው በሐላል በአደባባይ ዋሸክ ቀጠፍክ ማለት ነው። በጣም ነው የምታሳዝኑት። ሱቅ አንድ ኦነር ባለቤቱ ሌላ ነው የአዲስ ከፈቱላት ሙስሊሞች የምር ነው የምር እንደዚህ መቅጠፍ ይቻላል እና ላይሰንሱን ማሳየት እንችላለን። አንደኛ ደረጃ ማለት ነው። ሁለተኛ ፋይልህን you can keep it by the way ግን it's illegal የሰው ፋይል ይዣለው ማለት it's illegal ጋሽካካ በህግ መሰረት it's illegal የሰው ፐርሰናል ፋይሉን ይዤበታለሁ እኔም ይዤበታለሁ ከሌም ይዞበታል ማለት በህጉ መሰረት እኔ ኖቲስ ሳይኖረኝ በመብቴ ላይ እኔ የኔ ፋይል በአንተ እጅ ውስጥ መብት ሳይኖረኝ ፋይል ይዘንባታል እና እናስፈራራታለን ማለት it's illegal ግን ስለምታሳዝነኝ በህግ ወደዛ ምናምን ሄጄ ገንዘቤንም ጊዜንም አላባከንም እንጂ ፋይል አለኝ ብለህ በአደባባይ በሪከርድ በተያዘ መልኩ ማለት ነው በህግ ያስጠይቅ ማታውቅ ሆነ የህግ ባለሙያዎችን እናጠይቅ። እሺ ስለሰው ፋይሉ አለኝ ስትል እኔ አሁን ምሬህ ነው ሙስሊምም ስለሆንኩኝ ይቅርታ ስለምናረግ ነው የእውነት ማለት ነው እንጂ አክርሬ ቤት ጠበቃ አድርጌ ማለት ነው በዚያ አፍ ፋይል አለኝ ባልከው አፍ ማለት ነው አስቀፈድድ ነበር። it's illegal በህግ ማስጠየቅ የሚያስችል ነው አባ ግን ጋሽካካ already what would I expect ስለዚህ you're pastor ካካነ ስለዚህ እኔ አንተን አሳስሬ ወይ ወንጀልህን አብዝቼ ምናምን ነገር ራሴ ላይም ነገር እንቅልፍ ስለማላጣ ከነ ፋይል አለኝ ስለምትለው ፋይል ሙቃውና ላይክ አለኝ የምትለው ፋይል እስከ ማስረጃው ከነሰዎቹ ሰጡኝ እስከምትላቸው ፋይል አለኝ ስለአዲስ እስካለ እስካወራው እስካማው ድረስ በህግ ደረጃ ማስቀደድ ይቻላል። it's illegal so የፐርሰናል ፋይሉ አለኝ ብለህ ስትናገር ህገ ወጥ ነህ። ስለዚህ ማንንም ስለ አንድ ሰው ከመቅጠፉ በፊት እሱን አስቡ። ያስይዛል ያሳስራል። እሺ ወንጀል ብዙ ዕውቀት እንደሚጎል ተረድቻለሁ። ለዛም ነው ዛሬ አድርሱለት ብዬ የምነግራችሁ እንጂ ትንሽ ጠንከር ያልክ ሰው ብትሆን በደንብ እንትናለሁ። ስለዚህ ማለት ነው እኔ ይቅርታ አድርጌልህ ነው አሁን ያወራሁት ያለሁት ላይ በጣም ጠንከር ያለ ነገር ቢሆን የሆነ ሚስጥሮች ቢኖሩኝ ወይኔ ተጨንቄ ደብቁኝ እመል ቢሆን እዚህ ላይ ወጥቼ ማላወራም ነበር። ገባክ ጋሽካካ? እሺ እኔ አለ የምትሉት ነገር ሁሉ እኔ ማላቀው ነገር ምንም የለም። እዚህ ፕላትፎርም ላይ አይደለም ሌላ ፕላትፎርም ላይ አይደለም whatever ሰው ከራሱ በላይ የሚያቀው ራሱ ነው አይደል? አለ የምትሉት ነገር እኔ ሳላቀው እንትን አይደለም። ስለዚህ የማቀውን ነገር መተለ እኔ ብትነግረኝ ደግመ ብትነግረኝ so what I moved on I'm gone bro like ይጃለው አንተ ነህ እዛው የቆምከው። ስለዚህ ጋሽካካ እባክዎትን ከካካ ህይወቶት ይውጡና ማለት ነው ከቅጥፈት ይቁምና ስራ ስሩ። አንደኛ ስራ ስሩ። ሁለተኛ ስራ ይፈታ አይምሮ በጣም መጥፎ ነው። ስለሰው ነው ኦብሰስድ የሚያደርገው የራሱ የሚያስበው ነገር ስለሌለው ምንድነው ቁጭ ብሎ አንድ ነገር በቃ ስለሰው ነው የሚያቦካው። like እቺ ልጅ እንደዚህ የምትሳሰልማቸው እንደዚህ በፍቅር ስለስልምና ከፍለዋት መሆን አለበት። እንቅልፋጣ ከፍለዋት ነው በቃ ሱቅ ከፍተውላት መሆን አለበት። በቃ እቺ ልጅ something ስለሆነ ነው እንጂ ዲስማች ሰው እኔ እኮ ማንንም ጎትኩተን አናሰልምን። በሃይማኖት ማስገደድ የለም። ባይዘው አንተ እስልምና ላይ አዲስ ላይ ስለቀጠፍ የአዲስ ስም አይጠፋም። እስልምና ላይ ብትደራረቡ እንደ ተራራ ማለት ነው አይጠፋም። እኛ ፈልገን ይሰለም ነው። እኔ ከዚህ በኋላ ለምሰራው ኃጢያቴ እኔ ልጠየቅበት። ከዚህ በፊት ግን የነበረውን ኃጢያቴ አላህ አይቆጥርብኝም። ሶሪ አንተ ትቆጥራለህ። አየህ ሰው ቢኖረኝ እንኳን እንደሚያዘገንን ነገር ሰው ቁጭ ብሎ ይቆጥራል የሰውን ኃጢያት። እንዲህ ነበረች እኮ እንደዚህ ናት እኮ እንደዚህ ነው ብለህ የሰውን ኃጢያት ቀንና ለሊት ትቆጥራለህ። ኢቭን አለፍኩት ምለው ማንነት ሳይቀር ቁጭ ብለህ ትቆጥራለህ። አዲስ እንዲህ ነበረች ድሮ ብለህ ቁጭ ብለህ ትቆጥራለህ። አይገርምም? እናንተ ብትሆኑ ፈራጆች ማለት ነው ክርስቲያኖች ወይ ሳምቲንጎች ብትሆኑ ፈራጆች በእኔ ላሁን ዛሬ ላይ ድንጋይ ወግራችሁ ትጥሉኝ ነበር። የምትልኩልኝ ማስፈራሪያዎች ሂመል አይደለም። የሰውኛ ባህሪ የላቸውም። እናት እህት ምናምን ያለው እሱ ሌላ ጉዳይ ነው። እሱ ትልቅ እንደውም ቢግ ዲል ነው። እናቱን የሚፈራ እህቱን የሚፈራ ዘመዶቹን የሚፈራ ምናምን እሱ ቢግ ዲል ነው። በጣም ጨካኞች ናችሁ የምትሉት ከቃላችሁ ብታገኙኝ የምትናገሩት ነገር በጣም ጭካኔ ነው የምትናገሩት። ላይ ሴት ልጅ ከነህይወቷ ድምጥማጥ ማጥፋት የምትፈልጉት ግን ማለት ነው አላህ የኔን ያንን ምንም አይቆጥም
አንዱንም አልቆጠረብኝም እና እኔ አም ሶ ሃፒ ሪሊቭድ በዛለ ሪሊቭድ ላይክ ቅብር ነው ያረኳት ያቺን ማንነት ለዛው መጥፎ ማንነት ኖሮኝ አይደለም ግን ይሄንን ህይወት እድል ለተሰጠኝ ለኔ ከልጅነት እስከ ህይወት ስፈልገው ከነበርኩት አላህ ካገኘሁት ለምን የድሮ ማንነቴን ይዛለሁ ብዬ ትቻታለሁ አላህ ማልቆጥርብሽም ብሎ ትቶልኛል ለምን እናንተ የምትቆጥሩት የኔ አምላክ አልቆጠረብኝ እናንተ እንቅልፍ ለምን አጣችሁ ሰዎች ብትሆኑ ፈራጅና እንትኖች አዲስን ክሩሲፋይ ታረጉ ነበር እኔ ግን ታሳዝኑኛላችሁ ወላሂ ማለት ነው በጣም ነው የምታሳዝኑኝ የእውነት ነው የምላችሁ በጣም ነው የምታሳዝኑኝ እንቅልፋታችሁ ሰውን ለመጣል ለማሸብ ይሄንን እኔ መጥፎ እንድናገር መልሶ ኤነርጂ መስጠት ምናምን like was it even necessary ለምን ለሰው አትደሰቱም ለምን አትደሰቱም እቺ ልጅ ቢያንስ ከሃይማኖት አልነበራትም ድሮ የኛን ሃይማኖት ትናገርብን ነበር ታሸማቅቀን ነበር ብዙ ነገር ታረግ ነበር አሁን ግን አትሊስት የራሷ ሃይማኖት አላት ብላችሁ ማክበሩ ለምን ከበዳችሁ ለምን ሆዳችሁን ለምን አመማችሁ ለምን ሄዴክ ሆነኩባችሁ ራስ ምታት ለምን ሆንኩባችሁ ሌሎቻችሁስ ቢሆን ላይክ እኔ በመናገሬ ለምን አፈራችሁ እኔ በመናገሬ ለምን አላህ ላደረገልኝ ነገር ለምን አልহামዱሊላህ ማለት ንፉጎች ሆናችሁ አላህ ለኔ ላደረገው ነገር እንኳን አደረገላት ፈጣሪ ማለት ለምን ንፉጎች ሆናችሁ ጭራሽ ድንጋይ አንስታችሁ አብራችሁ እኔን ለማዋጋር ሄዳችሁት ማለት ነው እንኳን የግል ፋይ እንኳን የፈለገ ነገር ቢኖር እቺ ሴት ሙስሊም ናት እህታችን ናት አትሊስት እስቲ አልহামዱሊላህ እንበልላት አላህ ከዛ ለካ ነው ያመጣት ብላችሁ ለምን መደሰት አቃታችሁ እኔ ግን ደስ የሚለው ፈራጅ አምላኬ ስለሆነ ደስተኛ ነኝ ሰው ቢሆን የሚወጣው ዛሬ ላይ አዲስ ተሸማቃ ከፕላትፎርም ወጣ ምናምን like you guys are so funny ኮሜዲያኖች ናችሁ በጣም ነው የምትቀልዱትና አቶ ጋሽ ካካ ግን ኮሚክ አትሁንና እጅ ጭነ ስትጸልይ ማለት ነው ከዚህ በኋላ እቺን ቀን አስታውስ አዲስ ዓለም ታየ የምትባል ልጅ ላይ ቀጥፈሃል ዋሽተሃል ሱቅ ከፍተውላታል ብለ ዋሽተሃል እቺ ክሊክ አርግራስ ላይ እና የሱ አምላክና የኔና አምላክ ልዩነት ብለ ጎን ለጎን አስተያያቸው ያንተ አምላክ እንደዚህ ይያልክ ከጎን መንፈስ ቅዱስን ላይ የቀጠፈ ምን ይላል ይገደል ነበር ጳውሎስ እንደዛ አይደለ እንዴ ምንድነው ጴጥሮስ መንፈስ ቅዱስ ላይ እንትን ብላችኋልና አውጣታችሁ ገደሏቸው ነው አይደል የተባሉት በእናንተ ስትዋሽ ማለት ነው ስትቀጥፍ እንዴት አልተገደልክም አንተ ራስን ነበር ከገደል መወርወር የነበረብህ ዛሬ ላይ ውሸታም ስለሆነ ያ ነው መጽሐፉ ነው የሚለው አይደለም አንድ ሰው እንዲሰናከል ከሚያደርግ የድንጋይ ተሸክሞ ገደል ቢወረወር ይሻላል ይላል ነሰናከያ ከምትወላ አንድ ሰው መጽሐፉ ነው የሚለው why not ለምን አልተወረወርክም በአሁን ሰዓት ላይ የኔ መጽሐፍ አላለም የኛ መጽሐፍ ይቅር ይላል ተመለስ አሁንም ቢሆን አንብበውና መጽሐፉን ተረዳው ይሄንን መጽሐፍ ቀንም ሌሊትም የምንናገርለት ያሸማቀቀ ሲሆን አዲስ ላይ ሱቅ ከፈቱለት ውሸት ቅጥፈት ቀጥፋል የግል ማስረጃ አለ ካል ሊገል ነው ህገወጥ ነህ ይዘሃል ህገወጥ ነው ስለዚህ አንተ ዩር ሊገል አንደኛ መንፈስ ቅዱስ የለም አንተ ቅዱስ የምትለው ነገር እውነት ነው ላይ ቲያትሩም ውስጥ ራሱ የለህበትም ስለዚህ ጋሽ ካካ መሐመድ ብለህ ስምህን ያወጣው ሰውዬ የፕሮቴስታንት እምነት ተከታይ ነው መሰለኝ አትንክና መንፈስ ቅዱስ ይፍረድብህና ራስን ኦኬ ሶ አይ ባለጌኒ ሰደዋል ትናንትና ትንሽ ሄድ ስትልበት ላይክ ትንሽ ሄድ ስትል አንቺ ስድብ ይጀምራል 2-3 ሴንቴንስ በኋላ ሽቲ ገበያለ ለወንዶች ሽቲ ያለ ሳምቲንግ ምናምን አለ ይላል አትዋሽ አልነበርሽም ፕሮቴስታንት አይነበርኩኝማ አትዋሽ አንቺ አሁን እንደዛ በማለትሽ ራሱ ሃይማኖትሽ አይፈቅድልሽም ስለዚህ አትዋሽ እሺ እሺ ልቆጭ ታይ ማጥቷሽ በደንብ ነበርኩኝ ዓለም በሚያቀው በአማኑኤል ምክንያት ተጣምቄ በደንብ የነበርኩኝ ፕሮቴስት አጥቷሽ እሺ ቆንጆ ሴት አይዋሽ ስለዚህ ቆንጆ ውሸት አትቅጠትሽ ነበርኩኝ በደንብ ነበርኩኝ ወደ 10 ምናምን አመት ነበርኩኝ ሁላ የሚያዋጣው ሙስሊም ነው ኢትስ ኦብቪየስ ብሮ ነፍስ ሚድ ነው ለነፍስ ነው ጨዋታው ስለዚህ ነፍስ የሚያዋጣበት ቦታ እስልምና ነው ከዛም ደግሞ ለስጋ ለምድርም እንደኔ ያየ ሴቶች እንደዚህ አምሮባቸው የሚኖሩበት ሃይማኖት እስልምና ነው በምድርም ማለት ነው ስለዚህ ያ በጣም ያዋጣል እስልምና ነበር እሺ
ግን ሁላችሁንም ሙስሊሞች በአጠቃላይ ወዳችኋለሁ። አብራችሁኝ አሁን ሼር ኮፒ ሊንክ ያደረጋችሁ ስለምታዳምጡኝ ስለ ትዕግስታችሁ ቴንክ ዩ ፎር ቢንግ ፋሚሊ። አላህ የሰጠኝ አላህ ብላችሁ ለምትወዱኝ በሙሉ ወላሂ በጣም ወዳችኋለሁ። ታግሳችሁ እኔ ጋር ቁጭ ብላችሁ ዩ አር ጀስት ፋሚሊ ቤተሰብ መሆናችሁ ምናምን ነገር ሳጠፋም ለምን ብላችሁ የምትጨነቁ ስታረም ከጎኔ ለምትሆኑ ስራመድ አብረንሽ እንራመዳለን ለምትሉ ዩ ጋይስ ጀስት አሜዚንግ ማለት ነው። ዩ ሃቭ ኖ አይዲያ እንደ ኮሚኒቲ ራሱ ምን አይነት አስተዳደግ ብታድጉ ነው በጣም እንደዚህ አይነት ወአለይኩም አሰላም የምትገርሙ አስተዳደጋችሁ ራሱ የሚያምር ነው። አይ ዊሽ ተመኘኝ ከልጅነቴ ጀምሮ ሙስሊሞኛ አድጌ በነበር ነው የምታስመኙኝ አንዳንዶቻችሁ የእህትነት የፍቅር የምትገልጹበት በአጠቃላይ እንዴት ከእስልምና ሰው እንዴት ጓደኛ እንኳን ሙስሊም ያዙ። አትሊስት ሌላው ቢቀር ሙስሊም ጓደኛ ያዙ። በጣም መክራችሁ ነገር ሌላ ቢቀር እንደው ሃይማኖቱን አትከተሉ፣ ሙስሊም ጓደኛ ያዙ። በእውነት በስነ ምግባር ያደጉ ናቸው እነዚህ። መልሰው ድንጋይ ያወረውሩባችሁ። እናንተ ግን ስትወጡ ድንጋይ ለመወርወር ነፍሳችሁ ትጨነቃለች። አትሊስት ሙስሊም ቢያንስ አላህን ስለሚፈሩ ሌላው ቢቀር ትተው ስነ ምግባርም ስላለ ይደበቃሉ። ድንጋይ አብረው አንድም የወረወረ የለም። በበፊት ህይወቴም እንኳን ብዙ ፋይሎች የምትሏቸው ነገሮች ብዙ የሆኑ ነገሮች በሆኑበት ሰዓት አንድ ሙስሊምን የማስታውሰው እኔ ላይ ድንጋይ ይወረወር አልነበረ። የእናንተ የቤተ እምነቶች አማኝ ነን የምትሉ መስቀል ምስል ምናምን ያደረጋችሁ ሰዎች ግን አውቃችኋለሁ። ፈጣሪ የለኝም እንድል ሁሉ ያደረጋችሁኝ ተጨማሪም ሰዎች ናችሁ እና ከሙስሊም ጓደኛ ያዙ። ሌላው ቢቀር ሁሉ ነገር ቀርቶባችሁ ሙስሊም ጓደኛ እንኳን ያዙ። መልሶ አይዟችሁ አናጠቃችሁም። ሌላው ቢቀር ሚስጥራችሁን መሸሸግ ቢያቀታቸው እንኳን ድንጋይ ያወረውሩባችሁ። መልሶ አላህን ይፈራሉ። ይሄ ብለው አላህ ነገ ያስጠይቀኛል የሆነ ነገር ባደርግ በአላህ ፊት እጠየቅበታለሁ ብለው ይፈራሉ። ስለዚህ ተሰባስበው ድንጋይ ሊወረውሩ አይመጡም። እና አትሊስት have a muslim friend እሺ የሰማችሁ ላላችሁ ሰዎች ሌላ ሁሉ ቢቀር እንደው ሃይማኖታቸውን ባይሆን ቤተሰቦቻቸውን ላመኑት ካፋቸው መጥፎ ለመናገር በጣም ይፈራሉ። ስለዚህ ተማሩ ከነሱ ሌላ ሁሉ ቢቀር። እኔ ሙስሊም አይደለሁም ብላችሁ እኔ ነርሱኝና just think about it። ሰፈራችሁ፣ አካባቢያችሁ፣ ዙሪያችሁ ድንጋይ እንደዚህ እንደናንተ አስጨንቆ ሰውን አሸማቆ ምናምን የምታውቁት ሙስሊም ካለ ምናልባት እሱ ከሙስሊሞች ማህበረሰብን ጭራሽ አልኖረንም። በአብዛኛው እኔ እስካሁን እያየሁኝ ነው። just amazing እና አላህ ያክብራችሁ፣ አላህ ይወደዳችሁ። ላላ ብለን እንዋደዳለን። በቃ ለዛሬ ጋሽ ካካ ይበቃዋል። ይሄን ያህል ካደረስነው መልእክቱ ይበቃል። ጋሽ ካካ እኔ ለሰው ቪዲዮ መስራትም መልስም መስጠትም ብዙ አልወድም፣ ግን በሃይማኖት ተገና አድርገህ ስለመጣህ ነው። በእኔ ቢሆን ዝም ብለህ የተናገርከው ዝም ልህ ነበረ ማለት በእኔ ቢሆን አዲስ ዓለም እንዲናት አዲስ ዓለም እንዲናት ብለህ ቢሆን የተናገርከው ኦኬ ላይክ አዲስ ዓለም እንዲና እንደዛ ናት አንተ ውስጥ በጣም ዩሮፕ ሰስድ ባት አዲስ ዓለም ብዬ ተውህ ነበረ። ጭንቅላት ውስጥ ተከራይቻለሁ ማለት ነው ድስማች ብዬ ተውህ ነበረ። ግን በሃይማኖቴ ስለመጣ ሃይማኖት ወንድምናቶቼ ላይ ስለተንጠለጠልክ ሁለተኛ ውሸት ስላወራህ ነው ይሄ ሁሉ ደቂቃ ሰጥቼ ለጋሽ ካካ መልስ የሰጠሁት። እሺ እና ይከበሩ ተከብረው ይቀመጡ። እስልምና ሞግቱ፣ ሰዎች ላይ አትንጠልጠሉ። እስልምናን ሞግቱ፣ መልስ ላይ እስልምናን ሞግቱ። እስቲ ሞግቱ እስልምና። አዲስ ላይ ምን አንጠለጠለ? አዲስ ላይ እንደዚህ ልንጠልጠል ለምን ትላለህ? እስልምና ላይ መልስ እንትን ሲሆንባችሁ ይጅስ አታች ታረጋላችሁ ሰው ላይ ፐርሰናል። እኔን ለማጥቃት መጣ ሌሎቻችሁ እኔን ለማጥቃት የምትልኳቸው ነገሩ እስልምና ሞግቱ። እኔ ላይ ለምን አዲስ ላይ ለምን ትንጠለጠላለህ? አስክ ተማር፣ ጠይቅ you know so you will get the answer። በደንብ መልስ አለው እስልምና። መልስም እንዳለው ታውቃለህ አንተ አንብበህ ዳርዳሩን ስለ ካካ ካካ ሆነብህ እንጂ ማለት ነው። እስልምና መልስ አለ በቂ ሆነ። ስለዚህ መልስ ስታጣ ምን አልክ? አዲስ ዓለም ብለህ ጠዋት ስትነሳ እቺ ልጅ ላይቭ ከፍታ ህዝቡን እያሰለመች ጭራሽ ስለ እስልምና ትነግዳለች። ሳስበው እስላሞች ፋይል ይዘውባታል። እኔም አለኝ እላለሁ። ሳስበው ሱቅ ከፍተውላታል። ሱቅ አለ እላለሁ። ሳስበው እያል የፍልስፍና ቁጭ ብለህ ፈጠራ እና ደሜን አፈላችኋል። ከሌን ታቋታለህ ደም ፈላ ላይ ድንገት ሳታስበው ሙስሊም ሲባል አዲስ ዓለም ልትባሉት ታውቃላችሁ እሷ ማለት ነው ብለህ ቅጥፈት ቀጠርክ ሳታውቀው። ካካ ነው ቅጥፈት ባይዘቃጣያለን ካካ ነው ካካ ነው ማለት ቅጥፈት ካካ ነው
የእውነት ካካ ነው። ልጆቻችሁን ካካ ነው ብላችሁ አስተማሩ። ውሸት ምናምን ቅጥፈት፣ ይሄ የውሸት ኢማጂኔሽን እኮ በጣም አስተዳደግ ላይ ይሄ ኢማጂኔሽን ልጆ ናችሁ። ቶሎ ሬሉን ዋሌኩም መሰለም ውስጥ እውነቱን ቶሎ ካልተነገረው ምንድን ነው የሚሆነው? ያ ነገር እውነት ይመስለዋል። እውነት ይመስልህና ኢማጂነሪ ፍሬንዶች ምናምን ማዋራቴ ህፃን ሆነ ቃቃ ስትጫወት ጋሽ ካካ እንደዚህ ቃቃ ስትጫወት ምናምን እነዚህ ኢማጂነሪ ፍሬንዶችን አላስወጣቸው። you still imagining bro, wake up, you still imagining imagine ማድረግ አቁም እና like face the reality። እውነታው እስልምና ይሰፋል ገና face the reality ዌክ አፕ ህልም ነው ያንተ። በቃ ላይ አዲስ ተጠጣፋለች ስለ አዲስ ባወራ ስለ ከሌ እንዲህ ብናገር ቁጭ ብዬ ሀሜት ባቦካ ምናምን በፋይል በጎለመሌ ብዬ ብል አዲስን አጠፋታለሁ ብለህ ማሰብ ንቃ። እሺ ንቃና ወየ ዘኪር እንዴት ነሽ ውድዬ? ንቃ ዌክ አፕ። ህፃናትና ቃቃ ጨዋታ አይደለም የተያዘው፣ የነፍስ ጉዳይ ነው። የነፍስ ጉዳይ ደግሞ በመቀጠፍ በመዋሸት በምናምን አይሰራም። ለእውነታውን ፌስ እያደረጉ ብዙ ሴቶች እያወቁ ነው። they're not coming back anymore። አይመለሱም፣ ልቀው ሄደዋል በቃ። እንደኔ ደግሞ በጣም ርቄ ቆይቻለሁ ከራኩኝና እንደኔ ደግሞ በማሸማቀቅ አትሞክረኝ። I dare you። እንዳንተ አይነት አሸማቃቂ ኢማጂነሪ ፍሬንድ ያላቸው ስትል ካካ ላይ የምትጫወቱ እኔ አሸማቀቀኝም እና ተረጋጋ ለማለት ያልነው ና አሁንም ቢሆን ና ቁርአን ይቅራ አራ ይመስል አይሙናዬ ንቃተ ህሊና ስም ጠርቶ ማለት ነው። ወንዶች ጋር ንጽጽር ሲበላ ተናደደ። ቪዲዮ ቅንጭብጭብ አውጥቶብኝ በጣም ተናደደ እና እቺ ደግሞ አዲስ ዓለም የሚሏት ብሎ እኮ ነው ታውቋታላችሁ ብሎ በጣም ተናዶ በቃ ላይክ ወንድሞች ንጽጽር አድርጎ ደከመውን ሳይኝ እቺ ደግሞ አዲስ ዓለም የሚሏት እየሄደች የምታሰልምበት ነገር ተናደደች። ከፍለዋት መሆን አለበት ሳስባት ከፍለዋት መሆናል ከፍለዋታል በቃ ብሎ ወሰነ። ሱቅ እንደውም ከፍተውላታል በቃ ላይ ውሸት ሌላ ከዛ ደግሞ ፋይል አለኝ። አይ ካካ ይህን ያህል ዩርፋኒ የምር ዩርፋኒ። እኔ ግን ያው አዝንልሃለሁ፣ አልከስህም ትቻለሁ ስለማዝንልህ ቢኮዝ ታሳዝነኛለህ። ነፍስ ፊት ላይ ያስተውላል። ዩር ሎስት የሆነ ድራግ የወሰደ ሰው እናንተ ሙስሊሞች አታውቁ። ምናልባት እኛ ከዛኛው ዓለም ድራግ ምንድነው ምናምን ምንድነው ስለምናውቀው ድራግ ልክ ከእንትኑ ከቶፕ ሲደረግ የሚወስድ ሰው ከሆነ ነገሩ ስታቆሙበት ምንድነው የሚሆን? ድራጉ ሲቆም ያክለፈልፋል፣ ሰውነቱ ሼክ ያደርጋል፣ አይኑ ምናምን እንደዚህ የሚያደርገውን ነገር ነርቨስ ይሆናል ምናምን ነገር ምናምን ጊግል ያደርጋል፣ አነሰሰሪ ቦታዎች ምናምን። ጀስት ዩቲዩብ ላይ ግቡና ሪከቨር ሲያደርጉ ከድራግ ምናምን ነገር ገብታችሁ ኤግዛክትሊ እንደዛ ነው የሚያደርገው። ከነ ድምፁ ከነ ሪፍሌክሽኑ ምናምን ድራግ ሲቆምበት ድራጉ ምን እንደሆነ አይ ዶንት ኖ። ምናልባትም ውሸት ይሆናል። በጣም ውሸት ሲደራጅበት ውሸት ላይ ውሸት ለመቅጠፍ ሲባል ነርቨስ ያደርጋል እና ቼክ አድርጉ። መሐመድ የሚባለው ሰውዬ ነው ፓስተር ካካ ነው። ስራ አልሐምዱሊላህ በጣም ደህና ነው። ስራ በጣም ደህና ነው አልሐምዱሊላህ። ኤምሬትስ ነኝ ያለሁት። እስከሰራችሁ የምትኖሩበት ሀገር ነው። ቆንጆ እቃዎች አሉ እንልካለን ወደ ኢትዮጵያ፣ አሜሪካ፣ ካናዳ። አሪፍ እቃዎች አሉን። አሁን በቅርቡ ደግሞ የተለያዩ ነገሮች እንጀምራለን ኢንሻአላህ። አላህ ካለ እኛ እንሰራለን፣ እንለወጣለን። ለዲናችን ብዙ ነገሮች የመስራት አላማ አለን እና የምታዩዋቸውን ቆይ ላሳያችሁ። የምታዩዋቸውን ለምን እግሬን ላፍታታ ዛሬ ጂም አልሄድኩኝም እና ላፍታታ እግሬን እናንተ ላይ ዝም ብዬ ሱቁን ላሳያችሁ የምንሰራቸውን ልብሶች ማለት ነው እና ኤኒዌይስ ስራ ስሩ። ስራ የማይሰራ አይምሮ ጭንቅላት ምን ያደርጋል መሰላችሁ? ወሬ ምናምን ያበዛል። አብሶ ለወንዶች ስፖርት ስሩ። ደግሞ ሌላ ቁጭ ብላችሁ እንትን እንዳትሉ። ቁጭ ማለት ራሱን የቻለ የሚያመጣው ዳውንፎል ስላለው አንብቡ። ኦኬ አንብቡ፣ ቁርአን ቅሩ። ሙስሊምም ከሆናችሁ ኦር ሌላ ማህበረሰብ ከሆናችሁ ደግሞ እንትን በሉ ነው። በዋትስአፕ ብትመጡ እንዳለ እነዚህን በደንብ እንድታዩቸው ፎቶዎችን እልክላችኋለሁ፣ ቪዲዮዎችን እልክላችኋለሁ። እዚህ ጋር የምታዩቸው የሚያማምሩ
አባያችን ነው በመሸጥ የምንተዳደረው። አንቀጥፍም። ሰርተን እስልምናችን እየተማርን ያለው ሴት ነኝ። ፐርሰናሊ እኔ እየሰራሁኝ እስልምናዬን የተማርኩኝ ስላለው ብዙ ኤሪቴት አያርጋችሁ። ሴት ልጅ እንደዚህ ሆና መኖር እንደምትችልም እናሳያለን። cuz we work bro, we don't steal። ሌባ ቀጣፊ አትሁኑ። ስሩ፣ የሐቃችሁን የላባችሁን ስሩ። እሺ ለሚስቶቻችሁ። ከዚህም ደግሞ ድሪያዎችም አሉኝ፣ ድሪያ እሸጣለሁኝ። ኦኬ ድሪያዎችም አሉኝ እንደዚህ የሚያማምሩ በእጅ ሃንድ ወርክ ናቸው። እሺ ድሪያም ደግሞ አሉን በጣም ከውዱ እስከ መካከለኛው እስከ ርካሹ ሽፎን አለን። እንደዚህ አያችሁ እቃዎቹ እንዴት ማቴሪያሉ እንደሚያምር። የተለያየ አይነት አባያ ታይፖች አሉ፣ ሲልክ አባያ ታይፖች አሉ። እንደዚህ ፒክቸር እልክላችኋለሁ ከፈለጋችሁ እንዳልኳችሁ። ኦኬ ጅልባብ ለምትፈልጉ ጅልባብም አለኝ። ኦኬ ጅልባብ ኒቃብ አለ። የተለያየ አይነት ኒቃብም እሸጣለሁኝ። የወንዶች ጀለቢያም አለ። በእስልምና አልባሳት ላይ በአጠቃላይ ሂጃቦችን፣ ጅልባቦችን፣ ኒቃቦችን፣ የጸጉር ቅባት እንደገና ደግሞ ሎሽን በቅርቡ ደግሞ አመል ምናምን ትጀምራለች። ከሷ ላይ ደግሞ እያመጣን አንዳንድ ነገሮችን እንሸጣለን። ከዛ ደግሞ ላይክ ቪዛ፣ አንዳንድ ቪዛዎችም ደግሞ ወደ ቪዛ የምንመለሳለን። አሁን ፍሪ ስለሆነ ቪዛ እንሰራለን። የ2 ዓመት ቪዛ የምትፈልጉ ያለውትኝ እኔ ኤምሬትስ አጅማን የሚባል እና መምጣት ከፈለጋችሁ ሷዳ ሾፕ ብላችሁ አባያ ሞል መምጣት ትችላላችሁ። ኢትዮጵያ እንልካለን፣ አሜሪካ፣ ካናዳ፣ ኦል ኦቨር ዩሮፕ እንልካለን። ከታች ቴሌግራም አለ። ከታች ደግሞ እንደገና የዋትሳፕ ቁጥር ያስቀምጡላችኋል። እዛዙ። በእስልምና ጉዳይ ላይ ደግሞ ጥያቄ ካላችሁ ወንድሞች አሉ፣ ኡስታዞች አሉ። እናንተ ስትማሩ እኛ እንጠይቃለን። ጅልባብ ስንት ነው? ኒቃብ እስከ 90 ድርሃም 15 ድርሃም ትንሹ አለ። ጅልባብ 100 ድርሃም 130 ድርሃም እንደ አይነቱ አለ። ዋትሳፕ ላይ ነው እልክላችኋለሁ። ፒክቸሮችን በደንብ ትመርጣላችሁ ማለት ነው ኢንሻአላህ። ሶ ይሄን ይመስላል የዛሬው። አሜን አሜን አሜን። እስዬ አሜን። እናንተ ማን ላይ ጨምርላችሁ። ሶ የተወሰነ ጥያቄዎችን እንቀበልና ትናንትና ፍሩትፉል ቀን ነበረ። ብዙ ሰዎች በውስጥ ለምን ሰለምሽ ለሚባሉ ጥያቄዎች ብዙ መልስ አግኝተው ወደ እስልምና ጥያቄያቸውን የጀመሩ እህቶች አሉና ዱዓ አድርጉላቸው። ወንድም አለን፣ አላህ እሱን ቀጥተኛ መንገድ እንዲመራው ዱዓ አድርጉለት። ብቻ 1-3 ልጆች አሉ በዚህ በትናንትናው ባወራነው ጆርኒ ኢንስፓየር ሆነው ወደ እስልምና መምጣት መማር ፈቃደኛ የሆኑ ማለት ነውና ኢንሻአላህ ዱዓ አድርጉላቸው። ተጨማሪ ጥያቄ ካላችሁ ከትናንትና አልተመለሰልን የምትሉ መቀጠል እንችላለን። ለ1 ሰዓት ያህል ኢትዮጵያ ላይ ክፈቱ ኢንሻአላህ። ዱዓ አድርጊልኝ፣ እኔ ሙስሊም ነኝ። እስቲ ዱዓ አድርጊልኝ፣ አዲስ ኢትዮጵያ ትክፈት ብለሽ ዱዓ በቃ በደንብ አድርጊ። ዱዓ አድርጊልኝ። ከባድ ነው አንድ ሱቅ መክፈት ማለት። እኛ ተቀጥረን ልንገራችሁ ስለምንሰራ ሱቁ የመብራት የዋይፋይ የቤት ክራይ ምናምን የኛ አይደለም። ስለዚህ እንሰራለን ጨርቁት። ግን አንድ ሱቅን ኦን ለማድረግ ራሱን ሱቁን ለመግዛት በጣም ውድ ነው። በክራይ ደረጃ ደግሞ ራሱን የቻለ ኤክስፔንሶች አሉት። እቃዎችን ለማስገባት ለሚሰሩ ሰዎች ለማድረግ ምናምን አሁን ባጠናው ጥናት ኤምሬት ቤቶችም ሱቅ እያጠና ነው። ስለናንተ እኛ እንኳን ማድረግ ካልቻለን ለናንተ ምን ይመስላል የሆነ ነገር ኤምሬት ውስጥ መጀመር ብትፈልጉ የሚለው በቅርብ አሳውቃችኋለሁ ኢንሻአላህ። ኢትዮጵያ እንድከፍት የምትፈልጉ ሰዎች ዱዓ አድርጉልን። እዛም እንደዛው the same thing ነው ሳናውና ኢንሻአላህ ነገን የሚያውቀው አላህ ነውና ትላለን። Thank you። አላህ ይጠብቃችሁ። ደስ ትላላችሁ ኢንሻአላህ። እኔ ብቻ የትኛውም ቢሆን ብዙም የሚረብሸኝ አይደለም ያላችሁት። ውስጣችሁ ሰላም ሲኖር ባይዘወይ በፊት ሁሉ ነገር ይረብሸኛል። ሜዲቴት አድርጌ ራሴን አዳምጬ እኔ የፈለኩት ሰዓት ከእንቅልፌ ተነስቼ ብዙም የፈለኩት ላይቭ ገብቼ አውርቼ ምናምን ተመልሼ እተኛለሁ። ሁላ እየሰማሁ ምናምን እተኛለሁ። በጣም ሰላም ከመሆኑ የተነሳ ማለት ነው። ምንም አይረብሸኝም። ከዛ ደግሞ እንቅልፍ like something disturb ምንም like እንትን አልኳ ቅድም አልኩ ተናገርኳ እረሳሁት። በቃ አይሙባል ትቼው ይሄው ይቀጥላል። በቃ እኔ እንደዚህ አይነት ሰላም እንዴት ደስ እንደሚልና ይጋባባችኋል። ብዙም የሚያስጨንቀኝ አይደለም። ዛሬም በልቼ ጠጥቼ ለነገ አላህን አበኖራለን። አሰላሙ አለይኩም ይፎዬ እንዴት ነክ? ደህና ነህ ሆይ? ኦርደር ማድረግ የምትፈልጉ ያቸው እነዚህ የሚያማምሩ አባያዎች አሉ። ገብታችሁ ከፈለጋችሁ አባያ ያሳያችኋለሁ።
because ምን ትርፉ ኦልሬዲ ስትራግሉን አይቼዋለሁ፣ ድካሙን አይቼዋለሁ ምናምን ከአይምሮ ዝለት ውጭ አንዳንድ ቀኖች ይመጣሉ። አም ሂውመን። ከዛ ግን ወዲያው ለአላህ ሰጥቼ መልሼ ነገሮችን ወዲያው ረሳዋለሁ። አይሞባል ለደቂቃ ግን ያንገጫግጫችሁ የሚሞክር ብዙ ነገር ይመጣል። ላይክ ሲሪየስሊ ይመጣል። አይመጣም ማለት አይደለም፣ ግን ከዛው ጋር አብሬ አልነዳም። ደቂቃውን ወስጄ ለነገሮችን ማድረግ አሪፍ ነው። ለአላህ ሰጣችሁ ከዛ መኑ whatever outcome ሄዳ ቢመጣ አላህ ካልፈቀደ በስተቀር ምንም ነገር ሊሆን ስለማይችል አላህ ፈቃድ ነው ሁሉ ነገር የሚሆነው። እኔ ግን ለአላህ ታዝዤ ጥፋቴን ታምሬ ይኖራል። ምን አልከኝ? ጂም ከመስራት በፊትና ከዛ በኋላ ያለውን ፎቶ እያያሽ ተራስ ወይ ኢንሻአላህ ስቴጂም ለውጤን ደግሞ ወደ ረጅም ጊዜ ነው ይቆያል። አይ ዶንት ኖ እናያለን። ለጤና ስለሆነ የምሰራው አይ ፕሮግረስም ስታደርጊ ሞራል እንዲሆን ሞራል ይሆናል። ያ ታጥቶን ሀውክ ሹር እንደዛ እናደርጋለን። ችግር የለውም። አንድ ፎቶ ኦልሬዲ ተነስተናል። እኔና አመል ስንጀምር በቪዲዮ ሁሉ ነው ወስጭ ትዛኘለች ዛሬ እጅግ አሞኛ አፍኖኝ ብለሽ እሺ ማሪፋት ምን ሄድ ታንተን ሄድ መጀመሪያ ፋርማሲ ሆስፒታል ይቻላልችም አሰላሙ አለይኩም እንዴት ነህ ወንድማችን? how are you? It's been a while. I haven't seen you በጣም ረጅም ጊዜ። ሰላም አለይኩም አዲስ ሲስተር እንዴት ነሽ? It's been a while. እኔ አልሐምዱሊላህ ስላየው ደስ ብሎኛል። ናስራ ወአለይኩም ሰላም እንዴት ነሽ? እንዴት ነሽ? ሁሉ ሰላም? How was everything? I think it's now. I took break. Alhamdulillah. That's the reason I took break from social media for digital detoxification. You know this term? I like that. Yeah. It's a must. Needed. No, it's needed. Yeah. So rough. Nothing much. We still going on. Like we still here trying to figure out what people's mind is cooking. So we're trying to cook it with them. And I mean, this and that. Yeah, I know social media, it's a wave. People come and people go. When they come, we say what's up. When they go, we say goodbye. So, alhamdulillah, we're still here. Spreading Allah's words. We're still here. Inshallah for 5 months እንደዛ ስቲክ እናደርጋለን። አላማዬን እንዳሳካ ለ5 ወር የሚሆን ለ6 ወር ከኔ ጋር ለምትቆዩ ሰዎች አውቄ ፐርፐዝሊ ስለሆነ ሶሻል ሚዲያ ላይ 24 hours ቢሆን እስልምና እናወራለን ኢንሻአላህ። ከዛ በኋላ አላህ ነው የሚያውቅ። እንደዛ ስቲክ አድርገናል። ዲቶክሲፋይ ማድረግ ቃሌን ማጠፍ ስለሆነ ለኔ ሰዎች I don't mind any ሰዎች ሶሻል ሚዲያ ላይ እንትን አይደለም how to utilize የሚለው ነው እንጂ ገባሽ? አሁን ላይ ጥያቄ how to utilize this platform የሚለው ነገር ነው እንጂ እንደማይሽ አንቺ for ለስራ ተጠቀሚያለሽ to spread the message which is good, very important ነገር ነውና ያንቺ like which is good። አሁን ሰው ምንም without reason without why የሚጠቀመው አሉ ገባሽ? እና እነሱ ነውና ከዛ አንፃር ነው which is ያንቺ ደግሞ main reason you got the reason በቃ خلاص አንደኛ ስራ ተጠቀሚታለሽ፣ ሁለተኛ to spread the message እና which is በጣም አሪፍ ነገር ያ ነው ኢንሻአላህ። አላህ ያዘንና አንድ አመት ብለን ነበር። አሁን ሳታስብ አይገርምም ጊዜ እንዴት እንደሚሄድ ጀማል። እንደ ቀልድ እንትን ይላል። ቀንም ወዴት እንደሚፈጥን እያየ ነውና almost 6 months going ከዛ ደግሞ another 6 months or 5 months ምናምን እንቆይና እስቲኛም የ1 ወር የ2 ወር ዲቶክስ አድርገን ወይ እንመለሳለን ወይ እንተዋለን። እንግዲህ አላህ ነው የሚያውቀው። ማን ያውን እንትን ነው እንደ ሰው ይለያል። አሁን ለኔ ፐርሰናሊ ሶሻል ሚዲያ አንዳንዴ እንደዚህ ለመጠቀም ምናምን ነው እንጂ ላይ ለስራ ማልጠቀመው ለምን አልጠቀመው። ግን እኔ አሁን ለምሳሌ ለስራ በተጠቀመው እንደገና ሞር ኮንተንት ክሬቲቭ ባላረግም ላይቭ ላይ በጣም እንትን ብል which is good ምንም አይደለም። አሁን ላልኩሽ ነው you have to know your why ገባሽ? clarity of why ያስፈልጋል። አሁን አብዛኛው ሰው by the way life purpose
ያስፈልጋል እና ፐርፐዝ አለሽ አንቺ ሰው ያ ነው ሰዎች ሁሌ እንዳየሁት ሁለት ሪዝን ነው ሶስት እኔ ደግሞ ያየሁት ስፕሬድ ዘ ሜሴጅ እና ለቢዝነስ ነው። ለምንድን ነው አንደኛው to meet people, new people? Thank you. Yeah, so clear የሆነ ሪዝን አለሽ which is አሪፍ ነገር go ahead። እሺ እናመሰግናለን። ያ ኢንሻአላህ እንተዋወቅበታለን፣ ስራችንን እንሰራለን። ዛሬ ስለምን እናውራ? let's start። እንዴት ነው አኑ? አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? እንዴት አደራችሁ? እንዴት አላችሁ? በጣም ደህና ነን። እንትኑን ፖስት አድርጌዋለሁ ትናንትና የነበረውን ኢቬንት የመስጂዱን እየገባችሁ ሼር ኮፒ ሊንክ በማድረግ እንዲሁም እዛው ቪዲዮቹ ላይ እንደዚህ ሲያልፍም አለ ቁጥራቸው። ኦልሶ ደግሞ ቁጥራቸውንም ከታች አስቀምጬላችኋለሁ መርዳት ለምትፈልጉ። በአንድ ሰው ሊሰራ የተጀመረ ነገር ነው የቆመውና ተረባርበን በዚህም በዛ ማድረስ የተወሰነ ሄድ ቢል መልካም ነው ብዬ አስባለሁ። እሱን አስታወስኩኝ። አሁን ላይ የአላህ ቤት ነው። ሌላው ቢቀር ለማይረባ ነገር ብዙ ነገር እናውጣለን። ደስ ያላችሁ ያቀማችሁን በራሳው በመስጂዱ ስም የተቀመጠ አካውንቶች አሉ። የሆነ ነገር በል። እንዴት ነው? ነኝ አልሐምዱሊላህ። እንደዛ ነገር በጣም አሪፍ ነው። ሁለተኛ ነገር የማይቋረጥ ሰደቃ ነው። እንደዚህ በእናት በአባት በፈለጋችሁ ራሱ ነይታችሁ ራሱ በአዱንያም ያሉትንም በአሄራ ያሉትንም እንትን ማለት ትችላላችሁ። ሰደቃ ማውጣት ስትፈልጉ ራሱ ሰደቃውን በጣም አሪፍ ሀሳብ ነው። መስጊዱ ደግሞ መሰራት ያለበት ነው። መሰረቱ ወጥቷል። አሁን የሚቀራቸው ሶሌታ ነው። ሶሌታ ተሞልቶ ብሎኬት ችግር የለውም። ብሎኬት መደርደር ነው። ምንም እንትን የሚል የለም። ሁሉም አይተውታል። ብቻ ቢቻላችሁ ያቅማችሁን ከዛ ላይ እየወሰዳችሁ የአንዳንድ ቀን መዝናኛችሁን በቃ ሙቭ እያደረጋችሁለት መስጊዱ ተሰርቶ አልቆ ደግሞ ማሻአላ በጣም ትልቅ ነው። 1597 ካሬን ምናምን መስጊዱ ያረፈበት ግቢውን ሳያጠቃልል ማለት ነው። ማታ አሪፍ ጊዜ ነበረን። ትንሽ ሰው ቢሆን አሜዚንግ የነበረበት ነው። አንድ ቁርአን 350 ሺህ ብር ነው ጨረታ የወሰደው። ቁርአኑ ከኢትዮጵያ ወደ አሜሪካ ነው የሚጓዘው። የሚገርም ምክክር ነበሩ እህቶችና ወንድሞች ያደረጉት። አላህ ለነሱም እንግዲህ የሚመኙትንም ሀጃም ካለባቸው ሀጃቸውን ይምላላቸው ብለናል። አብዱልከሪም ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? በመሀል ስለገብቶብኝ ይቅርታ። እንዴት ነህ? ሰላም ነው? ብዙ ጊዜ አይደለ? ሎንግ ታይም ሆነ። እንዴት ነህ? ሁሉ ሰላም ነው? አልሐምዱሊላህ ሁሉ ሰላም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እህታችን የወንድሜ ባለቤት እንዴት ነሽ? ራቢያ ሁሉ ሰላም? እሺ ሶሪ ኢትስ ኦኬ። ካራፍ ስልክ ገብቶብኝ ነው እያልከኝ ነበረ። እሺ Yeah, and one thing, I'm gonna tell you one thing very important. Look, okay. Social media is a marketplace. እኔ እንደዛ ነው የምወስደው እና ፎርጅድ አለ፣ ሌባ አለ፣ እውነተኛ አለ ምናምን እሱ አለ። ሁለተኛ ደግሞ ምን በአማርኛ እንትን ይባል ነበር ድሮ ሆዲ አባው ምናምን ያወጣል ይባላል አይደል? አሁን ላይ ደግሞ ሆዲ አባውን ሶሻል ሚዲያ ያወጣል ነው የሚባለው። ገባሽ? ስለዚህ አንዳንድ ሰዎች ዝም ብለው በቃ ፕሮባብሊ ምንድነው የራሳቸውን ኢንሴኩሪቲ ወይ የራሳቸውን የሆነ ነገር ይመጡና እዚህ ላይ እንትን ማውጣት ይፈልጋሉ። on top of that ደግሞ እንትን አንዳንድ ሰው በጣም አሁን ላይ የምናየው እንደምናውቀው attention is new digital currency ነው። አሁን ላይ attention እና ሰዎች ጥሩ ነገር ሰርተው attention ከማድረግ ይልቅ ኔጌቲቭ ነገር አድርገው ተሳርበው ኔጌቲቭ ኮሜንት ጽፈው ኔጌቲቭ የሆነ ነገር አድርገው የሆነ ነገር በቃ መታወቅ የሚባለውን ነገር ይፈልጋሉና ያ ስላለ ይሄ ነገር ማወቅ በጣም ኢምፖርታንት ነውና ሁሌ የሚሰሩ ሰዎችን ወደ ኋላ ድራግ ማድረግ ይሄ ያለ ነገር ነው እንደምናውቀው ሁላችንም እና ማንም ምንም ይበል ላይክ keep doing what you're doing
በጣም ኢምፖርታንት ነገር ራይት ትራክ ላይ መሆኑን እርግጠኛ መሆንና ያንን መለየት ነው ከምንም በላይ። ያ ነገር ዋንስ ፋይንድ አውት ከተደረገ ኢትስ ቬሪ ኢዚ ነው ብዬ አምናለሁ። እና ያለ ማለት ነበረ አዲስ። Thank you very much ወንድምየው for your advice። ያው ቲክቶክ it's a toxic ቦታ ነው። የሚገርም ነገር እስማማበታለሁ በጣም። ራስን ፊልተር አድርገህ እንትን እስካላልከው ራስን እንደኔ አልፈራም አክቹሊ፣ ግን ለሌሎች ሰዎች ግን ራሳቸውን እስከ ማጥፋት ያደረሳቸው ቦታ እንደሆነ ታውቃለህ። ላይክ ኮንትሮል እስካላደረገው ዲቶክሲፋይ ማድረግ ደግሞ የተሰማስ እኔ በጣም ነው የምስማማበት። እንዳጋጣሚ ሆኖ እኔ I was not ready or like አላህ ይሄንን መንገድ ገና እንትንም ስላልነበረ it was not needed። ግን ዲቶክስ ማድረግ ካይምሮ ከጭንቅላት ከውሎህም ስትቀይረው ሌላ ጊዜን የምታሳልፍበት ነገሮችን ማስተካከል ግዴታ ነው። የምታነብ ከነበረ ቲክቶክ ያንን ነገር ይወስድብሃል፣ ምናምን ብዙ ነገር ይወስድብሃል። ፐርሰናል የምድር ላይ ያሉ ሪሌሽንሺፖችን ጥሩ ትሪት እንዳታደርግ ያደርግሃል። ቲክቶክ በጣም አዲክሽኑ ከባድ ከመሆነ ሶሻል ሚዲያ ኢን ጀነራል አፕሮፕሪየት ዩዜጅ ካለ መልካም ነው። እንደ እኔ ካነ አዲክሽን ከሆነ ቆያ አክና ድናይ እውነት ለመናገር ዛሬ አይደለም ግን የኔ ፍሩትፉል ሆነ ያ ነገር ብዙ መንገዶችን አምጥቶኛል። ስራ እንድሰራበት ሆኜበታለሁ። እስልምና ዲኔን በዚሁ ፕላትፎርም ነው ተምሬ ያገኘሁት። ጓደኞች፣ ቤተሰብ የምላቸው ክሎስስ ቱ ማይ ሃርት የምላቸውን ሰዎች ያገኘሁበት በዚህ ፕላትፎርም ነው። ስለዚህ ለእኔ አዲክትድ የሆንኩበትን ነገር ወደ ምን ተቀይሮልኛል? ወደ ፍሬ ላይክ ፍሩትፉል ሆኗል። እስከ መቼ በጣም ፍሬያማ ነው። እንደ ክስረትም ትንን ይወስድባል፣ ኢነሰንስን ይወስድባል። ኢነሰንስን ይሄ ኖርማል ህይወት ላይ ሆነ እኔ በጣም ሶሻሊ በጣም ቁጥብ ነኝ ምናምን ሰው ቲም ሲመጣ በጣም እንደዚህ በፊዚካል ኢንተራክሽን እንደዚህ ምናምን እንደምለው አይደለሁኝም። እና ያንን ኢነሰንስ ይወስድባል ቲክቶክ ልጠቃር ነው ዋን ቲንግ ምን አለ መሰለኝ ቅድም እንዳልኩሽ ነው እየሳኩና ወይ ሁሌ why you have to say why ምንም ነገር ላይ ፐርፐዝ ምንለው ነገር ይመጣል ማለት ነው። ሰዎች ክላሪቲ ኦፍ ዋይ ካለ ኢዚ ነው። ሎክ ክላሪቲ ኦፍ ዋይ ካለ ፕሮዳክቲቭ ለመሆን ኢትስ ቬሪ ኢዚ። ገባሽ? ሶ ክላሪቲ ኦፍ ዋይ ማለት አሁን አንቺ ሶሻል ሚዲያ ተጠቀሚ ቲክቶክም በዋናነት ቲክቶክ ለምሳሌ ከሆነ ሶስት ምክንያት አለኝ ብለሽኛል። አንደኛው ፎር ቢዝነስ፣ ሁለተኛው ቱ ስፕሬድ ዘ ሜሴጅ፣ ሶስተኛ ደግሞ ሰዎችን ለማወቅ ጥሩ ሰዎች። ይሄ በቃ አሁን this is clarity of why ማለት አሁን አብዛኛው ሰው የተሸወደው ምንድነው ይሄ የለው። so once you have this clear የሆነ why ካለሽ purpose አለሽ ማለት ነው right? so ይሄ ነገር አሪፍ ነገር አሁን ይኸውልሽ ብዙ ጊዜ ቀደም ይኸውልሽ ፕሮዳክቲቪቲ ዲፋይን እናደርግ ሶስት ነገር ነው። ፎከስ ታይም ኢነርጂ ነው። እና ሰዎች ብዙ ጊዜ አንፕሮዳክቲቭ የሚሆኑት ክላሪቲ ኦፍ ዋይ የላቸው፣ ፐርፐዝ የለም፣ ዝም ብለው ይመጣሉ። ለምን እንደሆነ ነገር ያጋባቸዋል። ኢነርጂ ኮንሱም ያደርግባቸዋል፣ ፎከሳቸው እና ታይማቸው። ከዛን አት ዘ ኤንድ ኦፍ ዘ ዴይ እንዲሆንኩኝ ይላሉ። ኢቨን ያንን ፊገር አውት ማድረግ ላይ ቀላል አይደለም። ፎር ዩ ላይክ ክላሪቲ ኦፍ ዋይ ካለ ኢቨን ታውቂያለሽ ለምን እንደምትጠቀም። ባይ ዘ ዌይ በጣም ኢምፖርታንት ነገር መሰለኝ በተለይ ክላሪቲ ኦፍ ዋይ ካለሽ ፐርፐዝ ካለሽ ታውቂያለሽ። ቅድም እንዳልኩሽ ነው ሶሻል ሚዲያ ማርኬት ፕሌስ እብድም አለ። እብዶች ለምሳሌ አንቺ ለምትሄደው ኢትዮጵያ ትልቁ ማርኬት መርካቶ ነው። ቤትሽ ሆነሽ ምን እንደምትገዢ ምን አይነት ብር እንዳለሽ የሱ ቀን እህልት እንደምትገዢ ካወቅሽ መንገድ ላይ ስትሄጂ እብድ የሚመጣ ምናምን ከፈዝ አተናሸውድሽም። ገባሽ? ምንም ይምጣ ማንም ትምይልም ኦልሬዲ አውቀሽ ከቤት ስትነሺ ምን ስንት ብር እንዳለሽ የሱ ቀን እንደምትገዢ ምን እንደምትገዢ ሰው ትሄጃለሽ፣ ገዝተሽ ትመለሳለሽ። this is clarity of why አንቺ ሶሻል ሚዲያ ስትመጪ ለሶስት ፐርፐዝ ነው። አሁን ሰዎች ግን ምንድነው clarity of why ፐርፐዝ የለንም። ከዛንስ ማርኬት ፕሌስ እንገባለን። የሆነ ለምሳሌ ልክ ይሄንን የሆነ እብድ ሰዎች ሲያባሩ ሲያይ ከሱ ጋር እንላለን፣ ጊዜያችን ምናምን ከተናቀጠለን ከዛን ለንገዛ የሚመጣውና እንድረሳለንና ይሄ ኢምፖርት አሪፍ ነገር ነው። ዋይ ለምን እንደምጠቀሚ ካወቅሽ it's very easy። አሁን ብዙ ሰዎች ይሄን ነው ባለማወቃችን ሚስ የምናደርገው ባለው እና which is good keep doing what you do اللهم بارك። ወላሂ ብዙ ነገር ነው አልহামዱሊላህ። የሄዳያ ሰው መወደው ትልቅ ነገር ነው። ከምንም በላይ this world ማይገኝ ነገር ነው የሄዳያ ሰው መሆን ምናምን
አንዳንድ እኮ እናት ያው ታያለሽ አንዳንድ ቤት ምናምን እኮ ቀን ሙሉ ሌላ ወይ ለራሳቸውን አልጠቀሙ ወይ ሰዎችን አልጠቀሙ ኢነርጂያቸው ብቻ ድሬን አድርገው የሚወጡ ነገር አለና ያ እስከሆነ ድረስ ደግሞ በጣም ደስ ያለኝ በቃ ይሄ ታውቂዋለሽ ለምን እንደምትገሰው በኔ ሶሻል ሚዲያ የሚገቡት ለሶስት ሪዝን ነው። በጣም ይሄ ቬሪ ኢምፖርታንት ነው። ይኸውልሽ ሁሌ ክላሪቲ ኦፍ ዋይ ካለሽ ዲሲፕሊን ኦፍ ዋት እና ሃው ኢትስ ቬሪ ኢዚ። ለምን ዋይ ማለት ኢንዳይሬክትሊ ዊ ኮል ኢት ንያ ማለት ነው። ባይ ዘ ወይ ለምን ፐርፐስን ታውቂያለሽ የምታደርጊውን ነገር ንያ ካለው ለዛ ነው ኢስላም አብዛኛው ኦልሞስት ኦል ዒባዳዎች ይሄ አክት ኦፍ ወርሺፕ አንደኛው መስፈርታቸው ወይም አንደኛው እንትናቸው ንያ ነው። ሰላትን በይ ውዱን በይ ምናምን ንያ ማለት ዋይ ነው ማለት ነው። ፐርፐስን ነው የምታውቂው ራይት ፐርፐስን ነው የምታውቂው ማለት ነው። ሶ ሰላት ሰጊ ለማን እንደምትሰጊ ፐርፐስ ታውቂያለሽ ማለት ከዛን እንትን ልክ የሆነ ወንዝ እንዳለ እንትን ነው ሳራቶኝ ወደዚህ አትይ ፐርፐስ ታውቂያለሽ። I'm gonna tell you here you have 3 clear reasons. So now ይሄ በጣም አሪፍ ነገር ነው። ሰው አሁን ላይ ያ ነው አናውቀው በቃ ለዛ ነው ላይ ይገባል ምን እንደሚሰራ ያቀም ይወጣል እና so ይሄ ነገር ነውና ብዙ ሰው ማወቅ ያለበት ነገር ነው። So guys took a lesson from her. You have to be reason ያስፈልገናል ለምን ላይ ብለ የሚገባው ለምን ሶሻል ሚዲያ ተጠቀመው ምናምን ነገርና ያ ካለ በጣም አሪፍ ነገር ነውና ያ another thing እንደምናልኩሽ ነው I was አንድ አሊም አሉ ሼኽ ረቢ ይባላልና ሜንሽን የሚያደርጉት አንድ ስቶሪ አለ። የሆነ እንትን ነበር በጣም የሚጣፍጥ ወይን አለ የወይን ዛፍና የሆነ ጦጣ ያንን ወይን ዛፍ ለመያዝ ይሞክራል አይሳካለትም ፊል ያደርጋል። ከዛም ማለት ይጀምራል እዛ ቁጫ ጋር ዳር ይቀመጥና ሰዎች ወደዛ ሲሄዱ ይሄ ወይን እኮ በጣም ይመራል አትብልት ይላቸዋል። ሰው ሁሌ ደግሞ ሰዎች አንዳንዴ እኛ የምናደርገው ነገር ሁሉ አፕሪሺየት የሚያደርጉ ሰዎች አይደሉም አንዳንዴ እና ይሄ ነገር ማወቅ ሶ ኔጌቲቭ ኮሜንት ሰው ድሬን ወላሂ አሁን ላይ በተለይ ሰውን በቃ አትሊስት ቢያንስ አንተ መሳካል ቻልከው ሰሞን እየሰራው አይደል አፕሪሺየት ማድረግ ወይ ሰፖርት ማድረግ ነው እንጂ አይ በማውጣት very easy by the way ሰው ነን እና በጣም የሚገርመኝ ነገር ሰው ደካማ ጎን አለው። ከስራው ላይ ደካማ ጎን መምዘዝ ሳይሆን ጥሩን ሰፖርት ወይም እየደገፉ የሚሄድ በጣም የሚከብድና የምትለው ነገርና በሰዎች እንትን የምትሉ ሰዎች ምናምን probably እሱ ቅድም እንዳልኩሽ ነው። ሰዎች አሁን ላይ attention is the new currency by the way ገባሽ አይደለ? ይሄ ዲጂታል attention is new currency ነው እና ሰዎች ስራ ሰርተው ምናምን ከማድረግ ይልቅ ሰዎችን ቡሊ በማድረግ ኔጌቲቭ ኮሜንት በማድረግ ይፈልጋሉ እንደዛና ያ እንደዚህ አይነት ሰዎችም ስላሉ ላይክ ይሄንን ማቆ በዛው ለመንቀሳቀስ ነውና ሲስተር አላህ ይፈضلك proud of you keep doing what you're doing. I'm glad I have brothers like you can tell me come around for a support, for a brotherhood, everything on. Thank you so much. I appreciate it. And then because it's needed, you know, you need that comfort. And that's it somehow where you come from the mutru smith setal, you know. So exactly. Thank you. Until now, by the way, you know, there is one concept, social battery ይባላል። social battery እና social battery ምንድነው? ይሄ ከሰልፍ ውጪ ሰልፍ ስትባል ራስሽ ጋር ነው ከሱ ውጪ ከሰዎች ጋር ያለሽ ኢንተራክሽን እንድታደርግ የሚያደርግ ባትሪ አለ ሶሻል ባትሪ ይባላልና አንዳንዴ ልክ እንደ ባትሪ ድሬን ያልቃል። ገባሽ? ግን if you got someone around you ጥሩ ሲሆን አንድ ኢንከሬጅ የሚያደርጉ ሰዎች ሲሆን ልክ ሪቻርጅ ያደርጋል። ገባሽ? በጣም አንዳንዴ ሰዎች ጋር ሲያወሩ አረ እኔ በቃ አላውቅም ይሄ ነገር ለማድረግ ከበደኝ እኮ ሰዎች ጋር እንዲህ ለማድረግ ነው። ይሄ ሶሻል ባትሪ ድሬን ሲያደርግ ነው። ከዛም በኋላ ዱራይ ሰፖርቲቭ ሰዎች ሲኖሩ ምናምን ሰዎች ሲኖሩ ደግሞ at the same time አሪፍ ነገር ይመጣልና በጣም this is the best thing by the way ማሻአላህ መባረክ እኔም አንዳንዴ ላይ ወይ ስላያለውና your circle በጣም ደስ ይላል you know your circle is your network እና your circle very good ምናምንና which is good አላህ መባረክ አንዋር thank you for coming yeah we will እንሄዳለን just አንዳንዴ ትንሽ ቆንጠጥ ስለሚያስፈልጋቸው ነው ፖሊስ አንዴ በፊት ቢሆን I will bully them back አሁን ግን I'm just warning them it's wrong ትክክል ካልሆነ
ትክክል አይደለም ማለት ተገቢ ነው። ዝም ሲባሉ ልክ የሆኑ ይመስላቸዋል አንዳንድ ሰዎች እና ለተመልካች ለሰሚው የሆነ ነገር እውነት ቱንስ መጫር ፖለቲካ ሲሊ ጌም ነው እና አብሶ የሪሊጅን ፖለቲክስ ሲሊ ጌም የሚጫወቱ አለ አንዳንድ ሰዎች። የሆነ ጌም ነው ለነሱ፣ ጨዋታ ነው። ከእምነቱ በበለጠ ፖለቲካ ነው ለነሱ ሃይማኖት እና የሆነ ነገር አስነስተው የሆነ ነገር ሰዎች ጭንቅላት ይጭሩና የሆነ ቀን የሆነ ነገር ይበቅላል። ገባ you have to confront ካላደረከው እንደዚህ አይነት ነገር በኋላ ምንድነው ያ ነገር ይበቅልና this is why የሚባል wrong impressionዎችን ዴቨሎፕ ያደርጋል። ሰው ብዙ ሴቶች ደግሞ በእንደዚህ አይነት በቡሊ እንትን ያለፉ ኢትዮጵያውያን አሉና I think ምሳሌም ለመሆንም ያህል ነው። nobody can bully ራስ ከቡሊ ከምታረገው በላይ ራሴን ከማሸማቀቀው በላይ ማንም ሊያሸማቀቀኝ አይችልም። ራስን በራስ ግራውንድ እስካወክ ድረስ nobody can bully you. just ቃላቶች ነው የሚሆነው መልሰው የሚወጧቸው ማለት ነውና that was the main purpose ዛሬ ላይ ሪፍሌክት ያደረኩት በዛ ላይ እንጂ አምግድ እንደውም ራሴ አማለ ይሄ እንትኑ ታውቃለህ አይደል ኤነርጂ አይደል it's all about energy right ይሄ አሁን ምን ያረግናቸው ሰውዮቹ እነዛ የሚያደርጉት ምናምን toxic እና energy drain የማድረግ እንትን አለው because it doesn't flow right because ጭንቅላት ጋር ማይንድ ሴት ጋር ምናምን ጥሩ flow የለውም because you know it's wrong እነሱ የሄዱበት መንገድ it's wrong reflect እንደምታረግ ያን ነገር wrongን ለማረም ስትሄድ ምናምን it's wrong everything እንደገና ሰርክሉ ኤነርጂው it's not coming back አሁን ካንተ ጋር ሳወራ pure energy ይሄዳል ይመለሳል ኤነርጂ ድሬን አያረግ ለአነሰሰሪ ነገሮች ግን እንትን ስታረገው አንደ የሶሻል ሚዲያ ችግሩ ያለ የሆነ ቦታ ሳታስበው ኢቭን ታፕ ሼር ኮፒ ሊንክ የሚያረግ አማይሆን ቦታ ላይ ዲዘርቭ የማያረገው ቦታ ላይ ኤነርጂያችንን ሉዝ ድሬን ምን ነው ዛሬ እንላለን። አንዳንድ ሰዎች ኢቭን የማይሆኑ ሰዎች ጋር አብረን ስንኖር በእነሱ የተቃኘ ማይረባ ሐሳብ ውስጥ ሲሆን እኔ ቻናል አንዳንድ ጊዜ ክፍት ነው መሰለኝና ወዲያው የነሱ ስሜት ይጋባብኝና አይ ፊል ላይክ ራሴ ዲፕሬስድ ሆንኩ ራሴ የሆነ ነገር ውስጥ ሆንኩ ራሴ ሳምቲንግ የደረሰብኝ ምናምን ፍርሃት ምናምን ይለቀኛል because ውሎዬ የዛን ቀን ኤነርጂን ከሚያደርግ vampires ጋር ከዋላችሁ that's how you feel they're not giving you any energy they're just going to keep on taking ኤነርጂያችሁ በቃ ሰላምን እንትን ሊወስድ ነው የሚመጣው። ሰላም አለይኩም how are you so it's all about energy keep your energy to yourself whatever the cost is keep your energy to yourself then your spirit will be in peace ያለበለዚያ ያመቶ ሲቃኝ በፈለገው ሙዚቃ ያጫውታቸዋል ያ ደግሞ ከባድ ነውና know your worth know yourself ዋጋችንን ማወቅ ተገቢ ስለሆነ ማለት ነው we're just going to keep at it በቡሃር